በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የነቢያት የሐዋርያት አምላክ የፍጥረት ሁሉ ፈጣሪና አስገኝ አምላክ የአብርሃሙ ሥላሴ ስምህ ይክበር ይባረክ ይመስገን። ከዘላለም እስከ ዘላለም ምስጋና ላንተ ይሁን። ቸሩ መድኃኔ ዓለም በደምህ የገዛኸን የወደድከን የጠበቅከን ከዘመናት ሁሉ መከራ የሸሸግኸን ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ አባታችን ስምህ ይክበር ይባረክ ይመስገን። እናታችን ተስፋችን ጓዳችን ምስጢራችን አዳኛችን አማላጃችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ድንግል ስምሽ ይባረክ ይክበር ይመስገን። የከበራችሁ የተወደዳችሁ የሥላሴ የክብሩ የከበራችሁ አገልጋዮች ቅዱሳን ሊቃነ መላእክት ስማችሁ ይክበር ይመስገን። ነቢያት፣ ሐዋርያት፣ ቅዱሳን አባቶቻችን እናቶቻችን፣ ሰማዕታት፣ የልዑል የከበራችሁ የቃሉ የፈቃዱ ምስክሮች አገልጋዮች ስማችሁ ይባረክ ይመስገን። አሜን። እንደምን ሰነበታችሁ? የኢትዮጵያ ዓለም ብርሃን ቤተሰቦች፣ የልዑልም የድንግልም ተወዳጆች አገልጋዮች እንኳን ለ2014 ዓመተ ምህረት የብርሃነ ልደቱ በሰላም አደረሳችሁ። ወገኖቼ፣ የእግዚአብሔር ቤተሰቦች፣ በዚህ ክፉ ዘመን በዚህ ጠላት ዙሪያችንን በከበበበት ዘመን ጸንታችሁ ቆማችሁ በምክሩ በተስፋው በፍቅሩ በቸርነቱ በጸጋው ታምናችሁ የቆማችሁ እውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች ሁሉ እንኳን በሰላም ለዚህ ሰዓት አደረሳችሁ። ድንቁ ኃያሉ መካሩ ቸሩ አምላካችን ሥራው ሁሉ ረቂቅ የማይመረመር አምላካችን በዚህ ዘመን ምድርን ከከደኑ የሰው ዘር መሃል መርጦ ወዶ ፈቅዶ አጽድቆ ለበጎ ቀን አትሞ ያጸናችሁ የእግዚአብሔር ቤተሰቦች ምንኛ መታደል ነው። ልበቅኖችን የዋሆችን ትሑቶችን የሚወድድ እግዚአብሔር በዚህ ክፉ ዘመን ሰው ፈጣሪውን በካደና በራሱ ዕውቀት በትዕቢት ተሞልቶ በአመፅ በክህደት በጭካኔ በደነደነ ልብ ጸንቶ ለከፋ ጥፋት ባመነው ዲያብሎስ እየተመራ ምድሪቱን ሁሉ አጥፍቶ ጨርሶ ወደ ሰማይም እስከ መዝለቅ በደረሰበት ዘመን ደርሰናል። እነሆ እኛ ደግሞ የልዑል ባሮች የአብርሃሙ ሥላሴ ባሮች ምስክር ሆነን ከፈቃዱ ከሐሳቡ ከትእዛዙ ጋር ቆመናል። በእምነታችን በጸናው ተስፋችን በአብርሃሙ ሥላሴ ታምነን ቆመን ሁሉ ዘምቶብን ሁሉ አምቶን አሳዶን ነቅፎን አላግጦብን አፊዞብን ሊያጠፋንም ሁሉን የክፋት ዘዴ ሁሉ ወርውሮብን ሳይሆንለት ቀርቶ በእግዚአብሔር ፍቅር በክብሩ በማዳኑ ታምነን ዓለምን እንደ ኖህ አባታችን ኮንነን ቆመናል። ያቆመን ቸሩ አምላክ እናታችን ድንግል ስማቸው ይክበር ይመስገን። ቢሊዮን አይደለንም፣ በሚሊዮኖች የምንቆጠር አይደለንም፣ ጥቂቶች ነን።
በአባቶች የደረሰው መሳደድ፣ በአባቶች የደረሰው እንግልት፣ መሰደብ፣ መሳደድ፣ መደብደብ፣ መነቀፍ፣ እነዚህ ሁሉ ዛሬም እየደረሱብን እንገኛለን። ወገኖቼ ኤልያስም ለእምነቴ ቆሞ ያለሁ ይል ነበር በዘመኑ። የእስራኤልም ሕዝብ እንዲሁ እግዚአብሔርን አምናለሁ ይል ነበር። ሁለቱም እግዚአብሔርን ስም ይጠሩ ነበር። የእስራኤል ሕዝብ በወቅቱ በንጉሥ አካብ በሚስቱ በኤልዛቤል እየተመራ እግዚአብሔርንም እናገለግላለን ዲያብሎስንም ጎኤልዘቡኤልንም እናገለግላለን የሚሉ ካህናትን በቤተ መንግሥት ዙሪያ ተኮልኮለው በመንግሥቱ ጉልበትና ኃይል ታምነው ሕዝቡንም ከመንግሥት ጋር ከጠመንጃው ከሰይፉ ጋር አብሮ እንዲሰለፍ መንግሥት ያቆመለትን አምላክ እንዲያመልክ ሲያስመልኩ የነበሩት ካህናት በቁጥር እጅግ ብዙዎች ነበሩ ወገኖቼ። ነገር ግን ኤልያስ ደግሞ አንድ ብቻውን በአደባባይ ወጥቶ ይከራከር የነበረው አንድ ብቻውን ሆኖ ነው። በእርግጥ በሰዓቱ እግዚአብሔር የሸሸጋቸው ብዙ ቅን የዋህ እውነተኛ የእግዚአብሔር ባሮች ነበሩ። ግን እነሱም ቢሆን በቁጥር በጣም ትንሽ ነበሩ። እነዚህ በአደባባይ በመንግሥት ተከልለው በእግዚአብሔር ቤትም ነግሰው እንደገና የእግዚአብሔርን ቤት ውስጡን እንደገና ለአጋንንት መክበሪያ ለቡኤል ዘቡኤል መዝፈኛ መጨፈሪያ ያደረጉ ካህናት ነበሩ። ቁጥራቸውም ቀላል አልነበረም። በዛ ዘመን 400 ነበሩ። ለበዓል ለብቻ የሚያጥኑ ደግሞ እንደዚሁ ከ400 አያንሱም ነበረ። እነዚህ ሁሉ እኛ ነን እውነተኛ፣ ከኛ በላይ ለእውነት የቆመ የለም፣ ኤልያስ የሚባለው ቅዠታም ነው፣ ውሸታም ነው፣ እግዚአብሔርን የሚያውቅ አይደለም፣ መሥዋዕቱም የረከሰ ነው፣ እሱን አታዳምጡ፣ እኛ የምንነግራችሁን ስሙ፣ ከመንግሥት ጎንም ቁሙ፣ ንጉሣችሁ አካብም ከእኛ ጋር ነው፣ እኛም በሱ ስር ነን፣ ንግሥት ኤልዛቤልም ንግሥታችን ናት። የእስራኤል ሕዝቡ ሆይ እነዚህ የሚያሱትህን እንደ ኤልያስ አይነቶቹን አትስማ፣ እኛም ብቻ ስማ ብለው ሕዝቡን ከእግዚአብሔር መንገድ አውጥተው ለሥጋው እንዲቆም በሐሰት እንዲታመን በጣዖት ስር እንዲንበረከክ አምልኮ ባዕድን እንዲያዘወትርና እንዲታመንበት አደረጉ። ይህን ሁሉ በመቃወም እግዚአብሔርን ተስፋ አድርጎ በማመን ደግሞ ኤልያስ ተጻሮ ቆመ። ወገኖቼ ቃሉን ከዚህ በፊት በተደጋጋሚ ሰምታችሁታል። ማን ነው አሸንፎ የወጣው? አዎ ኤልያስ ነው። እግዚአብሔር እኮ ቀጣፊዎች ቁጥራቸው ስለበዛ፣ ሌቦች ቁጥራቸው ምድርን ስለከደነ፣ የዲያብሎስ ልጆች የጣዖት አምላኪዎች ምን ቢያምሩ ምን አሸንክታባቸው ቢበዛ በሰውም ፊት ቢንጎማለሉ እጅግ ገራሚ ንግግሮችን ሁሉ ቢናገሩ ዞሮ ዞሮ ሐሰትን ካነገሰው ከዲያብሎስ ጋር የቆሙ ስለሆኑ ተጉዘው መርከሳቸውና መዋረዳቸው መጥፋታቸው የማይቀር ነው። እግዚአብሔር ከኤልያስ ጋር ከእውነት ጋር ከቆመው ጋር ቆመ እንጂ ከነዚህ ቀጣፊዎች ጋር አልቆመም። ባህሪው እውነት ነው፣ እውነትን ይፈርዳል። ዛሬም የሚሆነው ይኸው ነው ወገኖቼ። የኢትዮጵያ ዓለም ብርሃን ቤተሰቦች እውነትን አንግሰን ቆመናል። ከኛ ላይ ነውርን ከኛ ላይ ስተትን ሲፈልጉ የባጁትን ጊዜያቸውን ሁሉ ሲያጠፉ የሚውሉትን ይኸው ትመለከታላችሁ።
በቁጥር ምን ያህል ይሆናሉ? ምድሪቱን የከደኑ ናቸው፣ እግዚአብሔርንም የናቁ ናቸው። በእውቀታቸው ነው እግዚአብሔርን እናውቀዋለን የሚሉት፣ በእውቀት፣ በትምህርት፣ በጥበብ። እኛ ደግሞ በየዋህነት፣ በእምነት፣ በመንፈስ በእውነት ላይ ተመስርተን በአባቶቻችን ሕግና ድንበር ላይ ቆመን ድንበሩን ሳናፈርስ እውነቱን አንግሰን የቆምን ነን። በቁጥር ደግሞ ትንሽ ነን፣ በጣም ትንሽ ነን። እውነት ነው የሚሉት፣ ትንሾች ናቸው በቁጥር ነው የሚሉን። አዎ ነን ወገኖቼ፣ ነን። ብዙ አይደለንም። የእግዚአብሔር ሕዝቦች በጣም በጣም ጥቂቶች ነን። ወገኖቼ ከኤልያስ ሕይወት ብዙ ነገር መማር እንችላለን። ኤልያስ ያ ሁሉ ሕዝብ እግዚአብሔርን ክዶ በሥጋ በእውቀት እግዚአብሔርን በካዱ ካህናት፣ ጣዖትን በሚያስመልኩ ነገሥታት፣ ራሳቸውም እግዚአብሔርን የካዱ መሪዎችን እነ አክዓብን እነ ኤልዛቤልን ታምኖ የቆመውን ሕዝብ ሁሉ እያየ እየተመለከተ አልፈራም። ከቆመበት እውነትም አልተነቃነቀም። ከልቡ እግዚአብሔርን የሚያምን እውነተኛ የእግዚአብሔር ባሪያ ስለነበር ተስፋ ያደረገውን አምላክ በመታመን በአደባባይ ወጥቶ እውነትን ይዞ ነው የገጠማቸው። የእስራኤል ሕዝብ አክዓብ፣ ኤልዛቤል፣ ቤልዜቡልን የሚያገለግሉ ካህናት፣ እግዚአብሔርንም የሚያገለግሉ መስለው የቆሙ እንደዚሁ ካህናት በቁጥር እጅግ የበዙ በአንድ ወገን ቆሙ። ብቻውን እግዚአብሔርን ታምኑ ደግሞ ኤልያስ ቆመ። እንግዲህ እናንተም እናመልካለን ነው የምትሉት፣ እናንተም አምላካችን ይሰማናል ነው የምትሉት። እኛንን እውነተኞች ባዮች ናችሁ። ቁጥራችሁም እጅግ ብዙ ነው። ንጉሳችሁም አክዓብ፣ ንግሥታችሁም ኤልዛቤል ናት። ካህናቱ ሁሉ ከእናንተ ጋር ናቸው፣ የእናንተው መሪ ናቸው። ስለዚህ ሕዝቡ ይመልከት፣ መሥዋዕታችንን በእግዚአብሔር ፊት እናቅርብ። እግዚአብሔር የሚቀበለው መሥዋዕት እሱ ይጽና። እግዚአብሔር የሚያደምጠው በእሳት መልስ የሚሰጠው እሱ እውነተኛ ይሁን። እስቲ ቀድማችሁ ብዙ ናችሁና ቁጥራችሁም የበዛ ነውና በእግዚአብሔር ፊት መሥዋዕታችሁን አቅርቡ ብሎ ኤልያስ ቅድሚያ ለነሱ ዕድሉን ሰጠ። እነሱም ይሁን ብለው መሥዋዕታቸውን ደርድረው በሰዓቱና በብሉይ ዘመን ይደረግ እንደነበረው በሬውን አርደው በብልት በብልት ሁሉ አድርገው በዓል ሆይ ስማን፣ እኛ ይኸው በቁጥራችን ብዙ ነን፣ በፊትህ የቆምነው ስማን፣ አድምጠን፣ መሥዋዕታችንን ተቀበል ብለው ከጠዋት የጀመሩ እስከ ጀንበር መዘቅዘቅ ድረስ ሲጮኹ ዋሉ። ኤልያስ ቆሞ ይመለከት ነበር፣ ይታዘብም ነበር። የሕዝቡን መጥፋት ያስደንቀው ነበር፣ ይገረምም ነበር። እነዚህ ሰውነታቸውን እየጫሩ እየቧጨሩ እያደሙ ሁሉ የሚጮኹትን ካህናት እያየ ምን ያህል በዲያብሎስ አእምሯቸው እንደተያዘ ሲመለከት ይገረም ነበር። ይህ ሁሉ ሰዓት ጮኻችኋል፣ ምናልባት አምላካችሁ ሩቅ አገር ሄዶ ሊሆን ይችላል፣ ወይም ደግሞ ተኝቶም ሊሆን ይችላል፣ እንቅልፍ ወስዶት ሊሆን ይችላል። በርቱና ጩኹ እያለ እስከ ማፌዣ አድርጓቸው ነበር። ኤልያስ ይህንን ያለው ስለ ውድቀታቸው፣ ስለ እምነታቸው መውደቅ፣ ስለ ከንቱነታቸው፣ በዲያብሎስ ስለ መታመናቸው
እያዘንም እየተከፋም ነበር የሚናገረው። እንግዲህ የነገር ሁሉ ማብቂያ አለው ወገኖቼ። ኤልያስም በቃችሁ እንግዲህ ይሄ ሁሉ ሙሉን ቀን ጮኻችሁ አልሆነም። እስቲ እኔ ብቻዬን ታምኜ የቆምኩለት አምላክ እስቲ ደግሞ እኔን ይሰማኝ እንደው ይታያል። በእውነትም መስዋዕቱን ከነሱ ለይቶ ልብ በሉ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች መስዋዕቱን አልቀላቀለም ኤልያስ። እነሱ ከደረደሩት መስዋዕት በልተው በየብልቱ ከደረደሩት መስዋዕት ጋር የራሱን መስዋዕት አልቀላቀለም። ለብቻው ጉድጓድ አዘጋጀ፣ መስዋዕቱን አዘጋጀ። በጉድጓዱ ውሃውን ሙሉበት አላቸው። ሞሉበት። ሁሉ ነገር ከተደረገ በኋላ ለራሱ ለብቻ ያዘጋጀው መስዋዕት ፊት ቆሞ የእስራኤልን አምላክ ስም ጠራ። የኃያሉን እግዚአብሔር ስም ጠራ። የእውነተኛውን አምላክ ስም ጠራ። እውነትን የሚያነግሰውን አምላክ ስም ጠራ። የእስራኤል ሁሉ አምላክ፣ የፍጥረት ሁሉ ጌታ ስማኝ፣ እኔም ባሪያህ ብቻዬን ቆሜአለሁ። አንተ ብቻ እውነተኛ አምላክ ነህ። እነሆ የሁሉ ሕዝብ መንገዱን ስቷል፣ በሌላ ጣዖትም ታምኗል። አንተ እውነተኛ አምላክ፣ የእስራኤልም አምላክ፣ የዚህ ሁሉ ሕዝብ አምላክ ትሆን ዘንድ ይታወቅም ዘንድ እነሆ የባሪያህን ጸሎት ስማ፣ በእሳትም መልስ ስጥ፣ መሥዋዕቴንም ተቀበል ብሎ ግማሽ ደቂቃ ላልሞላች ጊዜ ተናገረ። እግዚአብሔር የኤልያስ ጸሎት ካፉ ሳያልቅ እሳቱን እያንደረደረ ከሰማይ ወደ ምድር ተምዘገዘገ፣ መሥዋዕቱንም አነሳ። ሁሉም ሕዝብ እያዩ እግዚአብሔር ከእስራኤል ሕዝብ ተለይቶ ከኤልያስ ጎን ቆመ። ብቻውን ከቆመው ኤልያስ ጎን ቆመ። ዛሬም የሚሆነው ይሄው ነው ወገኖቼ። በመላው ዓለም ፊት በአዳም ዘር ሁሉ ፊት የቆምነው እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ብቻችንን ነው። ቤትም ብትሄዱ ቤትም እኛንን የምንነቀፈው። ቤትም ብትሄዱ በማንኛውም መንገድ ብትሄዱ በየመድረኩ ላይ ቆመው የሚፈክሩ ሁሉ መምህር ነን፣ ጳጳስ ነን፣ ሰባኪ ነን፣ ካህን ነን፣ አስተማሪ ነን። ሁሉም ሕዝቡም በተለይ በዚህ ዘመን ተረትን የሚወዱ እግዚአብሔርን ሳይሆን ሰውን የሚያመልኩ ሴቶች በበዙበት ነጠላቸውን አለባብሰው አሳምረው ተጸዳርተው በየአደባባዩ የተንጎማለሉ ከነዚሁ ውሸታም ጋር አብረው የሚነጉዱት በአብዛኛው ሴቶች እምነታችንን የተዋህዶ ኦርቶዶክስ እምነታችንን እጅግ አጥፍተውታል። ወገኖቼ ሁሌ የምንወገዘው በዚህ ነው። ግን ሰዓቱ ይኸው እያያችሁት ነው። ፍርዱ እየጨመረ ቁጣው እየበረታ መጣ። በእኛ በባሮቹ በኩል የተነገሩት ትንቢቶች፣ መልእክቶች ይፈጸሙ ዘንድ የሚገባቸው ሁሉ ተራቸውን እየጠበቁ ሲፈጸሙ ያያሉ፣ ይሰማሉ፣ ይመለከታሉ። ነገር ግን ይህም አያስደነግጣቸውም ወገኖቼ። የሚያደምጡት የሚሰሙት በእውቀት የታሸን የአታላዮችን ድምፅ እንጂ እግዚአብሔር የሚናገረውን እውነት አያዳምጡም። ጆሮአቸው ተደፍኗል፣ ሕሊናቸው ታውሯል። ሰው ወደ ነዳቸው እግዚአብሔር በቃሉ ወደሚናገራቸው በተግባርም ወደሚያሳያቸው ሳይሆን ሰው ለሆዱ ብሎ በሚናገራቸው በጣፈጠ ምላሱ በተረት ወደ ነዳቸው የሚሄዱ ሕዝቦችን ይኸው እያያችሁ ነው። እግዚአብሔር ከኤልያስ ጋር ቆመ፣ መልስ ሰጠ። ውጤቱ ምን ሆነ ወገኖቼ? ቡኤል ዘቡኤል አላዳናቸውም። መንግስት አላዳናቸውም። የዘመኑ መንግስት አክዓብ፣ የዘመኑ መንግስት ተፈሪዋ ኤልዛቤል አላዳናቻቸውም።
ካህናቱም ሕዝቡም ሁሉም ማንም አልዳነም። በወቅቱ የነበሩት ካህናት በሙሉ ነው ያለቁት። በቂስ ወንዝ ላይ ታርደው ተጨፍጭፈው አለቁ። ሲያወድሳቸው ሲያጅባቸው የነበረ ሕዝብ መልሶ ጨፈጨፋቸው፣ ቀጠቀጣቸው። ምክንያቱም እውነትን ሸፍነው ጋርደውት ለጣዖት አሳልፈው ሰጥተውት ነበርና እውነትን ሲረዳ ከእነሱ ዘንድ እውነት እንደሌለች የዲያብሎስ ልጆች መሆናቸውን ሲያውቅ እግዚአብሔር መልስ ሲሰጥ ሁሉም ዋጋቸውን አገኙ። ዛሬም የሚሆነው ይኸው ነው ወገኖቼ። የሚሆነው ይህ የምነግራችሁ ነው። ትምህርታችን ዛሬ የሐዋርያት ሥራ ትምህርት ቢሆንም ቅድሚያ ግን የጊዜውን ሁኔታ እንድናይ በእኛም ላይ ተነስተው አብዝተው የሚጮሁትንና እኛን ለማሳደድ ጧት ማታ እንቅልፍ ያጡትን የዲያብሎስ አርበኞችን፣ የመንግሥት ተቀጣሪዎችን፣ ቀጣፊዎችን፣ ጳጳሳትን፣ ሌሎችንም ምን እያሉ እንደሆነ እየሰማን ስለሆነ ሰነፍ ያወቀ እንዳይመስለው እንደ ስንፍናው መልስ ስጠው ነው የሚለው የእግዚአብሔር ቃልና በመጠኑ ማንነታቸውን ገልጸን ትምህርት ቢሆናቸው ብለን እናነሳለን። በዚህ የማይማሩ ከሆነ ደግሞ ነውራቸው የበዛ ጥፋታቸው እየበዛ ከሄደ ለጠላት ተላልፈው እንዲሰጡ በሥጋቸውም ዲያብሎስ እንዲሰለጥንባቸው ትእዛዝ መስጠታችን አይቀርም። እኛ የእግዚአብሔር ሕዝቦች ማንም እንዲጠፋ የምንመኝ አይደለንም፣ እንዲድን እንጂ። የምንታገሰውም በዚህ ነው። የሆነ ሆኖ ግን ጊዜው የፍርድ ነውና ለፍርድ መተላለፋቸው አይቀርም፣ ተጸጽተው ንስሐ እስካልገቡ ድረስ። ወገኖቼ፣ እግዚአብሔር ቤተሰቦች፣ የድንግል ተወዳጆች፣ ዛሬ ወቅቱን ስንመለከት ምን እየሆነ ምን እየተፈጸመ ነው በሚለው ዙሪያ ብዙ ማለት ቢያስችለንም አንዳንድ በውስጣችን ያሉ በእውነት በእምነት ጸንተው ለመቆም ገና ልጅነት ያላቸው እንዳይጎዱ ስለ ወቅቱ ሁኔታ መናገር ግድ ስለሚለን አንዳንድ ርዕሶችን እያነሳን ወቅቱን እንዳስሳለን። በወቅቱ ውክታ ጠፍተውም እያጠፉ የቤተ ክርስቲያናችንን መሠረት በኩትልክና በምንፍቅና በፖለቲካ አገልጋይነት በደህንነት ተቀጣሪነት ለገዢው የሚያገለግሉ እምነቱ የሌላቸው ካባ ያጠለቁ በቅርቡ በእኛ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ሲያፌዙ ሲያስፈራሩ እውነቱን በራሳቸው ትርጓሜ እንዳሻቸው ሲተረጉሙም እየሰማን በመሆኑ መልስ በመጠኑ ቢሰጣቸው መልካም ነው ብለን ስላሰብን ይህንን መልስ እንሰጣቸዋለን። ወገኖቼ፣ በሰሜኑ በተደረገ ጦርነት፣ ፍጅት፣ የሕዝብ መፈናቀል፣ እልቂት በቦታው ተገኝተን የተጎዳውን ለምነን ጥሬ ሰብስበን ረድተናል ብለው በከፍተኛ ደረጃ የሚነገርላቸው ሁለት አባቶች በዋናነት ግን አቡነ ኤርምያስ የሚባሉ በራሳቸውም ሲመሰክሩ እንዲሁም በማኅበራዊ ገጽ በቪዲዮ ተደግፎ ስለ በጎ ሥራቸው ሲወደሱ ሲመሰገኑ ሰምተናል። ማኅበራዊ ገጹ ሁሉ ስለሳቸው ነው የሚያወራው። የመንግሥት ሚዲያ ሁሉ ወሬው ይሄው ነው፣ ንግግሩም ይሄው ነው። ልብ በሉ። የሰሜኑ ግዛት እየታመሰ ያለው በገዢ ሆነው በዘልቀው ለ27 ዓመት ሕዝቡን ሲያምሱ በነበሩ በወያኔዎች እንደሆነ ሁላችሁም ታውቃላችሁ። እነዚህ ገዢ በነበሩ ዘመን ደግሞ ቤተ ክርስቲያንን ምን ሲያደርጓት እንደነበር ይህንንም ታውቃላችሁ። የመንግሥት ዋናው አካል የሆነው የአገሩ ውስጥ ገቢ ደግሞ መስሪያ ቤት ለእኚሁ አባት
ልብ በሉ። ለእኚሁ አባት መኪና መሸለሙንም ሰምተናል። ወዲያውም በማኅበራዊ ገጽ የእኚህን ሰው ስብዕና ከፍ አድርጎ በምዕመኑ ውስጥ ለመትከል በገዢው መንግሥት በቀቀኖች የምክክር ምክር ቤት አባል እንዲሆኑ እንዲታጩ ሐሳብ ሲንሸራሸርም ሰምተናል። ልብ በሉ እንግዲህ የምክክር ምክር ቤት፣ የሽግግር የሐሳብ ምክር ቤት አዲሱ የዚህ መንግሥት ፍልስፍና ለዚህ ምክር ቤት ይበቃሉ ተብሎ ከፍተኛ የሆነ የሚዲያ ጩኸት የተደረገላቸው እኚህ ሰው በእኛ ላይ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ትችትም ፌዝም ተረትም ያዘሉ ንግግር በየማኅበራዊ ገጽ አስተላልፈዋል። ይህንንም ሰምተናል። እኚህን ሰው የሚያስጮኸው ደግሞ ማኅበረ ቅዱሳን የሚባለው ለጥፋት ሁሉ የተሰለፈ ዛሬ ቤተ ክርስቲያንን እጅና እግሯን ጠፍረው የመንግሥት እጅ እንድትሆን በተለይ ወጣቱ ያደረገ ቢኖር ማኅበረ ቅዱሳን ነው። የማኅበረ ቅዱሳን እነ ዳንኤል ክብረት ወጥረው በውስጡ ባላቸው ሰንሰለት ሁሉ ሰግስገው ጠፍረው ይዘውት ለመንግሥት አጃቢ ለጥፋቱ ሥራ ሽፋን ሰጪ እንዲሆን አድርገውታል። ቤተ ክርስቲያን ውስጥም ያሉትን በሙሉ በዘረጉት የወጣት መረብ በዘረጉት የሰንበት ትምህርት ቤት ውስጥ በኮለኮሏቸው ወጣቶች ሁለመናውን አስረው ይዘው ቀይደው ዛሬ የጥፋቱ ተሰላፊ አድርገውታል። የፖለቲካው አጃቢ ናቸው ስንል ዝም ብለን አይደለም። እናት ፓርቲ የሚል አቋቁመው ምርጫውን ለማድመቅ ምን ያህል እንደሮጡ ሁላችሁም የምታውቁት ነው። የፖለቲካው የደህንነቱ ክፍል መሰረቱን በሙሉ በእነሱ ውስጥ እንደተከለ በቤተ ክርስቲያን ውስጥም እንደዚሁ ብዙ ካድሬዎችን እንደኮለኮለ የምታውቁት ነው። ከዚሁ አካል ውስጥ ያሉ ናቸው እኚሁ አባት። በመሰረቱ እኚህ ሰው ማን ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሲኖዶስ አባል፣ በሰሜኑ የዋግ ኽምራ ሀገረ ስብከት ያላቸው ሊቀ ጳጳስ ናቸው። እንደተነገረን የብሉይና የሐዲስ መምህር ናቸው። እንዲሁም በማኔጅመንት ምሩቅ ናቸው ተብለናል። መልካም ነው። የጵጵስና ማዕረግ ያገኙት እንዳለን መረጃ በአባ ጳውሎስ ነው። አባ ጳውሎስ የት እንዳሉ ማን እንደሆኑ ሁላችሁም ስለምታውቁት መድገሙ ትርጉም የለውም። አባ ጳውሎስ ባጭሩ በኢትዮጵያ የተቀመጡ የካቶሊክ ቤተ ክርስቲያን የፖፑ ምክትል ወይም ወኪል የነበሩ ናቸው። እሳቸው ደግሞ በነበሩ ዘመን የተሾሙትን ጳጳሳት፣ ጎረምሳ ጳጳሳት ሁሉ እነማን እንደሆኑ ሁላችሁም የሰማችሁት ነው። ከዚህ ቀደም ብለን በቤተ ክርስቲያን ካሉ ጳጳሳት ከ17 ያላነሱ ጳጳሳት በደህንነት አገልጋይነት ስለመሰማራታቸው ገልጸናል። እኚህ ሰው ከፍ ከፍ ሲደረጉ ለምን እንደታሰበ እኛ በሚገባን በምንረዳው አውቀናል፣ ተረድተናል። መረጃውም ስላለን በዚህ አይደንቀንም። በቤተ ክርስቲያን አሁን በስልጣን ላይ ያሉት ፓትርያርኮች ሁለት ናቸው። ሁለቱም አንደኛውም ሁለተኛውም በአካለ ሥጋ የደከሙ ናቸው። አንድ ቀን ተሰናባች ናቸው። ዕድሜ የግድ ሲያልቅ መሰናበት፣ ወደ ዋናው የፍርድ ቦታ መሄድ ግድ ነው። እነዚህን ለመተካት አንድ ብልጣብልጥ ጳጳስ ማዘጋጀት ተጀምሯል ማለት ነው። ለዚህ ደግሞ ማስረጃው የሰውየውን ስብዕና ማኅበራዊ ሚዲያው፣ የቴሌቪዥን ጣቢያው፣ የመንግሥት ጣቢያው ሁሉ ስማቸውን ከፍ ለማድረግ ስለሰሩት በጎ ሥራ ብዙ እንዲባልላቸው ተሞክሯል። አዲስ ለተቀየሰው የምክክር ምክር ቤትም ታጭተዋል፣ ታስበዋል። ይህም ብቻ አይደለም፣ ሽልማት ያበረከተላቸው የፖለቲካው ቀኝ እጅ የሆነው የገቢ ምንጭ ዘዋሪው አገር ውስጥ ገቢ ነው። የእምነት ተቋም አይደለም፣ የሰብአዊ መብት ጠባቂ ተቋምም አይደለም።
ወይም ሸላሚ ፋውንዴሽን አይደለም። እኚህ ሰው ባጭሩ በቤተ ክርስቲያናችን የበቀሉ በካቶሊኩ አባ ጳውሎስ የተመለመሉ በእውቀት የሚታመኑ ካቶሊካዊ ስልትን የሚከተሉ ናቸው። በራሳቸው ቃልም ሰምተነዋል። ዲግሪ፣ ማስተርስ፣ ፒኤችዲ ይዛችሁ ለምን በእውቀት ምርምር አትመራመሩም ባይ ናቸው። በእውቀታችሁ መንግስት እንደሚነግረን ለምን አታለሙም ነው የሚሉት። እንግዲህ ልብ በሉ፣ እውቀት እንጂ መሰረታቸው እምነት አይደለም። ወገኖቼ እኛን ሲኮንኑ የቤተ ክርስቲያን አደጋ ናቸው ይሉናል። የኢትዮጵያ ዓለም ብርሃን ቤተሰቦችን አዲስ እምነት የያዝን ከተዋህዶ በወጣን የወጡ መናፍቃን ናቸውም ይሉናል። ወገኖቼ ነን። እኛ እውነተኞቹ የኢትዮጵያ የተዋህዶ ኦርቶዶክስ ቤተ ክርስቲያን ልጆች ነን። በ40 ቀን በ80 ቀን ተጠምቀን ልጅነትን ክብርን ያገኘን ነን። ቤተ ክርስቲያናችን እንዳጠፋ ደግሞ እግዚአብሔር ባስረዳን ባሳየን እውነት ላይ ቆመን የቤተ ክርስቲያን ሕግ የእግዚአብሔር ሕግ ትእዛዙ ፈቃድ ሁሉ ሲጣስ እያየን ዝም አንልም። ስለ እግዚአብሔር እውነትን እንመሰክራለን፣ የታዘዝነውን ሁሉ ለሕዝብ እንገልጻለን ብለን እነሱ እያፈረሱ ባሉት እነሱ እያጠፏት ያለችውን ቤተ ክርስቲያን ምዕመን አውቆ ተረድቶ እንዲጠብቅ ከነዚህ ክፉ ሰዎች ራሱን እንዲጠብቅ መክረናል፣ ዘክረናል። ከእግዚአብሔር የሆነውን እውነትም ገልጸናል። መናፍቅ ራሳቸው ናቸው። ካቶሊክና መናፍቅ ምንድነው ልዩነታቸው? የመናፍቅ እናት ካቶሊክ ነው። እነሱ በካቶሊኩ ጳጳስ የተመለመሉ ናቸው። ራሳቸውም ካቶሊክ ናቸው። የእግዚአብሔርን ሕግ አፍርሰው የአባቶችን ድንበር ጥሰው ሕገ ቤተ ክርስቲያንን አፍርሰው የሲኖዶሱንም ሕግ ለውጠው ራሳቸውን ከእግዚአብሔር መንፈስ ቅዱስ በላይ አድርገው የሾሙ ያንንም ሕግ አባ ጳውሎስ የቸሯቸውን ሕግ እስካሁን ሳይነኩ ተሸክመው አዝለው የመጡ ከሃዲዎች ናቸው። የራሳቸውን ነውር ወደኛ ይወረውራሉ። ቤተ ክርስቲያንን እያፈረሱ ያሉት እነሱ ናቸው። እያጠፉ ያሉት እነሱ ናቸው። ምዕመኑን ወደ ገደል እየሰደዱ ያሉት እነሱ ናቸው። እኛን ሊከሱ ምንም አይነት መሰረትና ማስረጃ የሌላቸው ናቸው። ሁለት 100,000 አባላት ይዘዋል፣ በውስጣችን አሉ ይሉና እኚሁ አባት በዚህ ሐሳብ በኢትዮጵያ ዓለም ብርሃን መልእክት ሐሳብ እየነጎዱ ነው። እንዴ እየሄዱ ነው፣ እየጸኑ ነው፣ እምነትንም እያጸኑ ነው፣ እውነትን እየተከሉ ነው፣ በብርሃን እየሄዱ ነው። 200,000 አይደለንም። ያስተውሉ። ቁጥራችንን ለመቁጠርም እድልም የለዎትም። እግዚአብሔር ነው የሚያቀን። ከዚህም በላይ በብዙ ነን። በእናንስም ደግሞ ዓለም እውነትን የተረዳችው በ12 ሐዋርያት ነው፣ በጥቂቶች ነው። የእስራኤል ሕዝብ ከጠፋበት የተመለሰው በአንድ ኤልያስ ነው። በጠላት ፊት ጸንቶ በመቆም እውነትን በመመስከር የሚታወቀው መርዶክዮስ የእስራኤልን ሕዝብ የታደገ ጀግና፣ የእምነት ጀግና በሜዳ በአደባባይ በተጣለ ቦታ ቁጭ ብሎ ነው። ብጭቅጫቂ ለብሶ ትቢያና አፈር ላይ ቁጭ ብሎ በናቡከደነጾር አደባባይ ስለ እውነት ጸንቶ ሳይነቃነቅ የቆመው መርዶክዮስ በስተመጨረሻ ወገኖቹን ሁሉ የታደገ ጀግና ነው። ልክ ኖት። ማን ያቀናልኛል? እንደርሶ ካባ አላጠለቅንም፣ እንደርሶ በአደባባይ አልተዘመረልንም፣ እንደርሶ የመንግስት ድጋፍ የለንም፣ የሚዲያ ማጫጫያዎችም አይደለንም። እኛ እውነትን ብቻ መስክረን በየባታችን ያለን የእግዚአብሔር የአብርሃሙ ሥላሴ
ተነናሽ አገልጋዮች ነን። ስለ ዕውቀት እኛ ዕውቀት አለን አንልም፣ መምህር ነንም አንልም። ዲግሪ አለን፣ ፒኤችዲ አለን፣ ማስተር አለን አንልም። የኛ ፒኤችዲ፣ የኛ ማስተር፣ የኛ ዲግሪ እምነታችን ናት። እግዚአብሔር በልባችን የተከለልን እውነተኛይቱ ተዋህዶ እምነታችን ናት። በዛች ላይ እግዚአብሔር በሚያስረዳን በሚገልጠን ባጸናልን እምነታችን የምናገለግል ምስኪኖች፣ ጎስቋሎች፣ ድሆች ነን። የኛ ዕውቀት እምነታችን ነው። በእምነታችን ብቻ ነው የምንታመነው። እግዚአብሔርን በመታመናችን፣ እግዚአብሔርን በመፍራታችን፣ ቃሉን በማመናችን፣ እውነትን በመከተላችን የምንደሰት ነን። ከየዩኒቨርሲቲ የለቀምነውን ወረቀት ለሥጋ ሙያ፣ ሥጋን ለሚያገለግል ሙያ ተምረን የጨበጥነውን እንደ ክብርና እንደ እግዚአብሔር እንዳጸናው ከእግዚአብሔር እንደተቀበልነው የእምነት ማረጋገጫ አድርገን አንቆጥርም። እኛ የእምነታችን ማረጋገጫ እግዚአብሔር በየግንባራችን ያተመልን የልጅነት ክብራችን ነው። እግዚአብሔር የሰጠንን እምነት ተዋህዶን አጽንተን በመጓዛችን የምንደሰት ነን። እውነትን ይዞ የሚጓዘውን የኢትዮጵያ ዓለም ብርሃን ቤተሰብን ሲነቅፉ፣ ሲተቹ ይህ በአባቶቻችን የደረሰ ስለሆነ አልደነቀንም። የእርሶ እምነት ዕውቀት ነው። የእርሶ እምነት መነሻው ዲግሪው ነው፣ ማስተሩ ነው፣ ፒኤችዲው ነው። እሱ ደግሞ ለሥጋ ዕውቀት የሚሰጥ መለኪያ ነው። የእግዚአብሔርን እውነትና እምነት ዛሬ ስነ መለኮት ትምህርት እያላችሁ በዲግሪ ልትለኩት የምትለፉ ሰዎች ናችሁ። ያሳዝናል። ለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ምንም በቁጥራችን ትንሽ ብንሆንም እርስዎ እንዳሉት 200 ሺህ ብቻ አይደለንም። እግዚአብሔር ቁጥራችንን ያውቃል። መላው ዓለም ላይ አለን። እውነትን ባነገሱ ልብ ውስጥ ሁሉ አለን። እውነተኛ የተዋህዶ ልጆች በሆኑ ውስጥ አለን። እኛ እውነትን ዘርተናል። እግዚአብሔር ደግሞ የኢትዮጵያ ዓለም ብርሃን ቤተሰቦችን ሁሉ በእውነት መሰረት ላይ እያሳደገ ይገኛል። እያበለጸጋቸው፣ እያስረዳቸው፣ በብርሃናዊ መንገድ እየመራቸው ይገኛል። እኛ በአንዲት ጎጆ ባታችን ውስጥ ነው ያለነው። የእግዚአብሔር እውነት ግን አይታሰርም። በመላው ዓለም ሁሉ እየናኘ ወገኖቹን መሰረት ያስይዛል፣ ይተክላል። ለዚህ ወደፊት ዕድሜ ካሎት ያሉ ግን የሚያዩ አይመስለኝም። ከእውነት ጋር የተጋጩ ደፋር የካቶሊክ መልመል ስለሆኑ እና አካብን እነ ኤልዛቤልን እንደታመኑት ቡኤል ዘቡኤልን እንደሚያመልኩት ካህናት እርሶም ዛሬ በዚህ መንግስት ጥላ ስር ተከልለው በእኛ ላይ ዘመቻ ከፍተዋል። ከነ ቡኤል ዘቡኤሎ ከነ መንግስቶ ከሚታመኑበት ጋር አንድ ላይ ጥቂት ጊዜ ነው የሚፈነጩት፣ ይጠረጋሉ። የኢትዮጵያ ዓለም ብርሃንን ነክቶ መኖር የለም። የእግዚአብሔርን ቃል ረግጦ መኖር የለም። በፍልስፍናና በእውቀት የእግዚአብሔርን ሕግ መሻር አይቻልም። ካቶሊክ የኢትዮጵያን ቤተ ክርስቲያን ሊወርስ አይችልም። ትነቀላላችሁ። በካባ ተከልላችሁ ቤተ ክርስቲያናችንን የምታፈርሱ እውነተኛው ግልጽ የሆናችሁ የዲያብሎስ አገልጋዮች ናችሁና ትነቀላላችሁ። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ይህ ደግሞ
በእርሶ መቃብር ላይ በመሳሰሉት መቃብር ላይ እናንተ ወደ ትቢያ ተሸኝታችሁ እግዚአብሔር በኢትዮጵያ ምድር ላይ ይከብራል። ርስተ ድንግል ማርያምም ናትና ድንግልም ትከብርበታለች። ኢትዮጵያም ለዓለም ሁሉ ብርሃን ሆና ታበራለች። ገዥም ሆና መንፈሳዊውንም ምሬት ትሰጣለች። በሥጋውም ዓለም በእውነትና በመንፈስ ጸንቶ የሚቆመውን ሕዝብ ትገዛለች። ምልክቷም አረንጓዴ ቢጫ ባንዲራው የቃል ኪዳኑ ምልክት ነው። ይህ ይሆናል ምን አለፋዎት? እርሶም መሰሎቹም ገዢውም ዛሬ የተኰለኰላችሁ ሁሉ እናንተን የሚከተሉ ተረቶቻችሁና ፌዛችሁን የሚያዳምጡ ሁሉ አብራችሁ ፍርዳችሁን ትቀበላላችሁ። አታመልጡ። በራሱ አፍ መስክረዋል። በየገጠር ስንዞር ባንዲራ ሰቅለው እንድናለን ብለው ከላይ ያልኩትን ጽፈው ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ይህንን በማለታቸው ርስተ ድንግል ማርያም ናት፣ የዓለም ብርሃን ናት፣ የዓለም ገዢ ናት በማለታቸው እንደ ወንጀል ቆጥረው እርሶ በአንደበቶ የመሰከሩት ከየቤታቸው በግድ አውርደናል ነው ያሉት። እርሶ ማን ኖት? የኢትዮጵያን ባንዲራ የቃል ኪዳኑ ምልክት ከየቤቱ የሚያስወርዱት አጋንንት አይደሉ? የዲያብሎስ መልእክተኛ አይደሉ? ምን አረጎት? የሥላሴ የክብራቸው መገለጫና መመስገኛ ምድር ናት ኢትዮጵያ ስላሉ ወንጀል ነው? ማንን ነው እርሶ የሚያመልኩት? ሥላሴን ያውቋቸዋል? ርስተ ድንግል ማርያም ናት። ማርያምን ያውቃሉ? ይህንን የሰቀለ ሰው ወንጀለኛ ነው ብለው ከግርግዳው ላይ ምልክቱን የሚያስጥሉ የሚነጥቁ ከሆነ እርሶ ማን ኖት? ከወራሪዎቹ ከህወሓት ጋር አብረው ተሰልፈው እነዛ በጥይት ይቆላሉ፣ እርሶ ደግሞ የመዳኛቸውን ምልክት ነቅለው ከግርግዳቸው ላይ ያነሳሉ። እርሶና ህወሓቶች በምንድን ነው ልዩነታችሁ? እርሶና ወራሪዎቹ ምንድን ነው ልዩነታችሁ? አዎን፣ በዛ በተሰማሩበት ስፍራ እርሶ የአባ ጳውሎስ ምልምል መሆኑን እነዛው ህወሓቶች በሚገባ ያውቃሉ። በማን እንደተመለመሉም እነሱም ጠንቅቀው ያውቃሉ። አባ ጳውሎስ ደግሞ እነሱን ያገለገሉ የነሱ ቀኝ እጅ የነበሩ እንደሆኑ እነሱም የማይክዱት ነው። እግዚአብሔርም በውሳኔው በፍርዱ ግልጽ ያደረገው ነው። ይህንን እንደ ጀግንነት ቆጥረው የሚናገሩ በጎ እንደሰሩ ደግሞ ሚዲያ ሁሉ የሚያጮህሎት ይህንን ስውር የሆነውን ተግባሩን እኛ በአደባባይ እንደዚህ እንገልጽሎታለን። ብሕትውና በእውቀት በትምህርት ካልተደገፈ አይሆንም ይላሉ እርሶ። አዎ፣ የካቶሊኮችን ብሕትውና እዚህ ደግሞ ሊተክሉ ነው የሚለፉት። ካቶሊኮችም አለን ገዳም ይላሉ። በእውቀት በፍልስፍና በስነ መለኮት የተደገፈ አለ በኢትዮጵያ ውስጥም። ያንን ሊተክሉ ነው? የለም። እኛ ጋር በእውቀት አይደለም በእምነት ነው። እኛ ጋር እግዚአብሔርን በየዋህነት በእምነት የመስቀሉ ቃል ለሚጠፉት ሞኝነት ነው እንዳለ ሁሉ በእውቀት አይደለም በሞኝነት ነው፣ እግዚአብሔርን በማመን ነው። ስለዚህ ብሕትውና እውቀት ላላቸው ብቻ የሚል ከሆኑ እርሶ ካቶሊክ ኖት። ብሕትውና ለሁሉም እግዚአብሔርን ለሚፈልግ ሁሉ በሩ ክፍት ነው። እኛን ህልመኞች ፖለቲከኞች ይሉናል። ያ ፖለቲካው ጋር ምንም ግንኙነት የለም። እርሶ ኖት ከፖለቲካው የተጣበቁት። ህልመኞችም ይሉናል። እንዴ በእውነትና በትክክለኛው መንገድ እኮ የእግዚአብሔር መናገሪያ መንገድ እኮ ህልምም ነው ራእይም ነው። ያውቁታል። ቃሽተው ይሆናል እንጂ ህልም አልመው ላያውቁ ይችላሉ። እነ ስንቶች አባቶቻችን ናቸው በእውነት እየተመሩ እግዚአብሔር በህልም እያናገራቸው በራእይ እያሳያቸው ሕይወታቸውን ከእውነት ጋር አድርገው ያለፉ እነ አብርሃም፣ እነ ያዕቆብ፣ እነ ይስሐቅ ስንቱን ልጥቀስሎት።
የሚመጣውን አደጋ፣ የሚመጣውን ክፋት፣ የሚመጣውን መጥፎ ፍርድ ለማምለጥ የእግዚአብሔርንም ምክር ለመስማት እውነተኞች የእግዚአብሔር ሕዝቦች እግዚአብሔር የነገራቸውን በሕልምም ያመላከታቸውን በራእይም ያሳያቸውን ከቃሉ ጋር እያገናዘቡ እየተረዱ ራሳቸውን ከእውነት ጋር አጽንተው በእግዚአብሔር ታምነው ክፉን አልፈዋል። ረሃብ ቢመጣ፣ ክፉ ጦርነት፣ ችግር፣ ፈተና ቢመጣ ያን ለማለፍ ከእግዚአብሔር ጠይቀው እግዚአብሔር ያመለከታቸውን በሕልምም ያሳያቸውን ተረድተው ምስጢሩን አውቀው ዝግጅት አድርገው አባቶቻችን አልፈዋል። በግልጽ ምስክርነትን ካየንበት አንዱ አባታችን ዮሴፍ ነው። ፈርዖንንና ሕዝቡን የሌላውንም ጎረቤት ሕዝብ የራሱንም ቤተሰብ ከረሃብ እንዲድን ያደረገው እግዚአብሔር ለፈርዖን ያሳየውን ሕልም ፈቶ እውነተኛውን ትርጓሜ አስረድቶ በቂ ዝግጅት እንዲደረግ በመደረጉ በሰበሰቡት ምርት ውስጥ በተገኘ ስንዴ ክምችት ሕዝባቸውን ቀልበው ከችግር አሳልፈዋል። ያን ምክር በሰዓቱ ያልሰማስ ረሃብ ጠርጎ ወስዶታል። እኛንም ሲወቅሱን አሁን መጋዘን ይሰራሉ፣ እህል ገብስ ያከማቻሉ ይሉናል። እኛ ይህንን ምክር ስንሰጥ እርሶ በሰሜኑ በጦርነት በተደቀቀው ቦታ ሁሉ አልተሰማሩም ነበር፣ ምክሩንም አልሰሙም ነበር። እዚህም ሆነው ምክሩን አላዳመጡም ነበር። ሕዝባችን እንዳይራብ እንዳይጠማ፣ መጪው ጊዜ ክፉ እንደሆነ ዝግጅት እንዲያደርግ፣ የሚያስፈልገውን ነገር ሁሉ እንዲይዝ መክረናል፣ ዘክረናል። እንደ ዮሴፍ መንገድ አመላክተናል፣ የሚደረገውንም አድርገናል። እውነት ገብስም ብንሰበስብ ጥሩ አድርገናል። ያንን የናቁትን ገብስ እርሶ ከየገጠሩ ለልመና ወጥቼ ፈልጌዋለሁ ብለውናል። አዩ፣ በእምነት የሚደረግ ጉዞና በእውቀት የሚደረግ ጉዞ ሁለቱ የተለያዩ ናቸው። መጋዘናችን የሚሰራው መጋዘን በዚህ ጋር በዛ ጋር በትንንሽ በከተማ ሰርተዋል ይላሉ። ደግ አደረግን። በእግዚአብሔር ታምነን ሊመጣ ካለው ጥፋት ለመዳን ተዘጋጅተናል። አዎን፣ በእግዚአብሔር ታምነን ምክር ሰምተን አድርገናል። እንዳሉት እህል ገብስ ሊከማችበት ይችላል። ነገ ደግሞ ቦታውን እንደምንረከብ አይጠራጠሩ። ከቤተ ክርስቲያናችንም ከይሲዎችና ዲያብሎሶች ተጠርገው የነሱ ባሮች ሁሉ ተወግደው ነጻ ስትሆን ቤተ ክርስቲያናችን ትገለገልበታለች። ስለዚህ ዘለው ደፍረው መጥተው ለነገሩን በድፍረት ለነገሩን ነገር ሁሉ መልሱን በየደረጃው ልንሰጦት ግድ ይገባል። የሚዳነው በኢየሱስ ክርስቶስ ቤተ ክርስቲያን ብቻ ነው ትላላችሁ ይላሉ። እኛ ይህንን ቃል አልወጣንም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሕይወታችን ዋጋ ከፍሏል። ለመዳናችን ደግሞ የአብርሃሙ ሥላሴ ብዙ መንገድ ዘርግተዋል። ድንግል አንዷ የመዳኛ መንገድ ናት። ቅዱሳን ሊቃነ መላእክት የመዳኛ መንገዳችን ናቸው። አባቶቻችን ባለቃል ኪዳኖቹ ብዙ አባቶች ሰማዕታት ሁሉ እግዚአብሔር በገባላቸው ቃል ኪዳን መሰረት በእነሱ ታምነን የእነሱን ምልጃ ተስፋ አድርገን እምንድንበት መንገድ በዛም አለን። የተዋህዶ እምነታችን ያስተማረንን ሁሉ ጠንቅቀን የምናውቅናል። እርሶ እንደሚሉን ግን አይደለንም። እኛ በእግዚአብሔር የምንታመን፣ ባቆመልን የጽድቅ ሥራ የምንታመን፣ በድንግል የምንታመን፣ በቅዱሳን ሊቃነ መላእክት ሁሉ የምንታመን፣ በምልጃቸው በፍቅራቸው ሁሉ የምንጎበኝ ነን። በተጉ አባቶቻችን ሰማዕታት ሁሉ በምልጃቸው በፍቅራቸው ሁሉ የምንታመን ነን። እኒህ ሁሉ የመዳኛ መንገዶች አለን።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእምነቷ መሰረት ውስጥ ተኮትኩተን ያደግን የእምነቱ ጽኑ መሰረቶች ሆነን የምንጓዝ ነን። ብርሃን ነው መንገዳችን ስንል ለዚህ ነው። እግዚአብሔር ባሳየን እውነት የምንራመድ ስለሆነ ካቶሊኮች አይደለንም፣ መናፍቆች አይደለንም፣ ተሐድሶች አይደለንም፣ ቅባቶች አይደለንም። ካባ ለብሰን የምናጭበረብር አይደለንም፣ እናታልል አይደለንም። ደካሞችን ምንም የማያውቁትን ምስኪኖችን ሴቶችን ሰብስበን እልል የምናስብል የምናስጨበጭብም አይደለንም። በተረታ ተረት ሰዎችን የምናጭበረብር አይደለንም። በእግዚአብሔር ቃል ግን እውነትን የምንመሰክር ነን። እንዲያውቁ ይገባል። ዕውቀት ስላላችሁ አገሪቱን ብታልሙ ፈጠራ ብትፈጥሩ ይላሉ። ዕውቀት የሚሉት እርሶ ዲግሪ፣ ማስተር፣ ፒኤችዲ ያላችሁ ነው። ታዲያ የአሕዛብ ሰባኪ አይሆኑም? ዩኒቨርሲቲ ሄደው መምህር አይሆኑም እንዴ? እዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ሥራ ውስጥ ምን እንዲሰሩ ገቡ? እርሱን አሁን ስናየውት እኛ ካባ ለበሱ፣ አስኬማ አደረጉ እንጂ በዩኒቨርሲቲ ወይም በተለያዩ ሁለተኛ ደረጃ ትምህርት ቤት ተመድበው ቢያገለግሉ የተሻለ ይሆን ነበር። አውልቀው ይህንን የክብር ልብስ ብዙ አባቶች ይህን ልብስ ለብሰው ዋጋ ለእምነታቸው ከፍለው አልፈዋል። ዛሬ በእምነቱ እንደሚነግዱት ሰዎች አልነበሩም። እኒህ ሁሉ ንግግሮች በአቡነ ኤርምያስ አንደበት የወጣና በዩቲዩብም በሁሉም የመንግስት ሚዲያ ሲራገብ የነበረ ነው። ሌላው አባባላቸው በከተማም በገጠርም ገብስ ለማጠራቀሚያ መጋዘን ሰርተዋል ላሉት፣ አሁን ይኸው አሁንም ደግሜ ነግሮታለሁ፣ ደግ አደረግን፣ ሰርተናል። ምን አገባዎት? ማንኖት? ጌቷን የተማመነች በግ ላቷን ውጭ ታሳድራለች። መንግስትን ታምነው ነው። ነገ ሲጠረግና ሲወገድ ያዩታል። እርሱም አብረው ይካተታሉ። መሳለቅ በእኛ ላይ ወገኖቼ፣ የእግዚአብሔርም የድንግልም ቤተሰቦች የዘመናችን ጸሐፍት ፈሪሳውያን ውስጥ ከሚመደቡ አንዱ የሆኑ እኚህ ወጣት ጳጳስ ዕውቀትን መሠረት ያደረጉ ሁሉንም ብሕትውና፣ ምንኩስና፣ ክህነት አገልግሎት ሁሉ በተማረ በተመራመረ እንደነ ቀያፋ፣ እንደነ ንስጥሮስ፣ እንደነ አርዮስ ዕውቀትን መሠረት ያደረገ በሕግ ዕውቀት በአደባባይ የከበረ መሆን አለበት ባይ ናቸው። በእኚህ ሰው እይታ ያልተማሩት ያልተመራመሩት ከፊደል ሰፈርም ያልተገኙት አባቶቻችን እነ ኖህ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኤልያስ፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል ሁሉም ሐዋርያቶች ከዚያም በኋላ የበቀሉትና በወንጌሉ ብዙ ዋጋ የከፈሉ እውነተኞቹ የተዋሕዶ አርበኞች ሰማዕታት ሁሉ አሳ አጥማጆቹ፣ ቀራጮቹ፣ የተናቁት ድሆቹ ከየትኛው ትምህርት ቤት ተመረቁ? ወገኖች ስንት ዲግሪና ማስተር ፒኤችዲ ተቀበሉ? የዛሬ የሥነ መለኮት ተማሪ፣ ተመራቂ፣ መምህር፣ ካህን፣ ዲያቆን፣ ጳጳስ ሁሉም አንድ የሚያደርጋቸው የአባቶቻችንን የእምነት ጽናትና መሠረት ፍጹም የማያውቁ እምነትን ከእውቀት ገበያ የሚፈልጉ የእነሱን ያጸኑትን ድንበር ያፈረሱ ናቸው። ለምእመኑም እምነትን፣ ተስፋን፣ ፍቅርን ከእምነት የሚገኘውን መዳንን፣ በእውነት በመንፈስ ማምለክን አያስተምሩም። ራሳቸውን በእውቀት በምርምር በዲግሪ በማስተር እያሉ በሥጋ ዕውቀታቸው የሚመኩ ሥጋውያን ናቸው። ለሳምራዊቷ ሴት
ቸሩ መድኃኔዓለም የሰጣትን መልስ አስታውሱ። አባቶቻችን ያመለኩት በዚህ ነው ብላ ስትናገር፣ ዛሬ ግን በእውነትና በመንፈስ የምታመልክበት ዘመን ይህ ነው ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያረጋገጠላት። በእውነት በመንፈስ እውነትን ተረድቶ በስብከት ሞኝነት በማመን በእግዚአብሔር መንፈስ በቅንነት እውነትን በመፈለግ የሚገኝ ነው እንጂ እምነት መዳን በእውቀት በጥበብ በምርምር በፍልስፍናና ዩኒቨርሲቲ ገብቶ ወረቀት ጨብጦ የሚያገኙት እምነት የለም፣ አልነበረም። እኛን አያውቁንም። እንደነሱ በየአደባባዩ ከበሮ አናስደልቅም። የኢትዮጵያ ዓለም ብርሃን ቤተሰቦች ይህን አረግን የምንለው ነገር የለንም። ከደጃቸውም አልደረስንም። በየበዓታችን ልዑልን ድንግልን ታምነን ተቀምጠናል። በሚፈጥሩት መንፈሳዊ መሰል የሥጋ ርኩቻና ገበያቸው ውስጥ የለንም። ተረትን፣ ቧልትን፣ ፌዝን፣ ሐሜትን፣ ትችትን፣ ክርክርን ይወዳሉ። በሚያባብል ቃልም ሴቶችን ያታልላሉ። በከፍተኛ ደረጃ ገንዘብን በተለያየ መልኩ ለመሰብሰብ ይደክማሉ፣ ይጥራሉ። ከወይኑ ግንድ የተቆርጠው የወደቁ ሕይወት የሌላቸው የእግዚአብሔርን ሕዝብ የሚያሳድዱ እግዚአብሔር ቸሩ መድኃኔዓለም ራሱ ተሳደደ፣ ራሱ ተንከራተተ፣ ራሱ ተሰቃየ፣ ተደበደበ፣ ተቀጠቀጠ እንጂ አሳደደ? ገደለ? እነማንን? ምን አረገ? ጸሐፍት ፈሪሳውያን ግን አሳደዱት፣ ደበደቡት፣ ቀጠቀጡት፣ ለጠላት ሁሉ አሳልፈው ሰጡት፣ ሰቀሉት። ከማ ጋር ተባብረው? ከገዢው ከቄሳር ሰራዊት ጋር ተባብረው የገዢዎች ጉዳይ ፈጻሚዎች፣ ፖሊሲ አራማጆች ዛሬም ይሄንኑ ነው የሚያደርጉት። ስውር ተከፋዮችም ናቸው፣ የተወገዙ ናቸው። መሰረታዊያን የተዋህዶ የእምነት መሰረት ያፈረሱ፣ ስርዓቱን ያፋለሱ ናቸው። ኑፋቄን፣ ክህደትን፣ የአርዮስን የንስጥሮስን ደቀ መዛሙርት ናቸው። ስለዚህ ሊባርኩ፣ ሊፈቱ፣ ሊያስሩ አይችሉም። ስልጣናቸው የእግዚአብሔር መንፈስ ቅዱስ ምሬት፣ ምክር፣ ተግሣጽ ከሲኖዶሱ አውጥተው የነቀሉና ያፈረሱ፣ የካቶሊኮችን ሕግ የተከሉ ጊዜ ያኔ አብቅቷል። ሁለመናቸው ከእጃቸው ወጥቷል። ስልጣን አልባ ናቸው፣ ክርስቶስን ክደዋልና። ለእነዚህ ሰዎች አስራት ትሩፋት የምታደርጉ ምዕመናን የእግዚአብሔርን ሕግ ፈቃድ፣ ትእዛዝና ሥርዓት ለሚያጠፉ ካድሬዎች፣ ሰላዮች፣ የዓለም አቀፍ የዲያብሎስ ምሩቅና አገልጋዮች ማጠናከሪያ ፈቅዳችሁ እያደረጋችሁ ስለሆነ ከእግዚአብሔር ቁጣን፣ ቅጣትን፣ መቅሰፍትን ታገኛላችሁ። ኃላፊነቱንም በግድ ትወስዳላችሁ እንጂ የምትመኙትን በረከት አታገኙትም። የለም። ከንስጥሮስ ከነ አርዮስ ከነ ቀያፋ ከዘመኑ ጸሐፍት ፈሪሳውያን ጋር አብራችሁ የምትነግዱ ምዕመናን አብራችሁ ፍርዱን ታገኛላችሁ። ከውስጣችሁ እግዚአብሔር ቅኖችን፣ የዋሆችን፣ እውነትን፣ ተዋህዶን ያነገሱትን፣ በንስሐ በመጸጸት የተመለሱትን፣ ምክሩን የሰሙትን እኛ ስንጮህ ስንለፈልፍ እኛን ለመቃወምና ለማጥፋት ከምትተባበሩ ይልቅ እውነት በእነዚህ ሰዎች ዘንድ አለች ወይ ብላችሁ እግዚአብሔርን ጠይቃችሁ በጾም በጸሎት ተረድታችሁ እውነትን ጨብጣችሁ መሄድ ትችሉ ነበር። እግዚአብሔር ቅኖችን፣ የዋሆችን፣ እውነትን፣ ተዋህዶን ያነገሱትን፣ በባዕድ እምነት ያልተወሰዱትን ያድናል፣ ይጠብቃል። ዛሬ በዚህ አጋጣሚ በየጉባኤ ተብዮች እየተሰበሰባችሁ በእኛ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ
የምታላግጡ ሁላ ዋጋ ትከፍላላችሁ። ራሳችሁ የጨለማው አባልና ነዋሪ ናችሁ። እኛን ትጠፋላችሁ ትሉናላችሁ። የምትገርሙ ጉዶች ናችሁ። ለመሆኑ በእኛ ጉዳይ መናፍቁ፣ ገዢው መንግሥት፣ ካቶሊኩ፣ እስላሙ፣ ዘረኛው፣ አባይ ጠንቋዩ፣ ዋቄ ፈታው፣ ተብታቢው፣ መምህር ነኝ ባዩ፣ ጳጳሱ፣ ሁሉም በአንድነት ያለ ልዩነት ተሰልፈው ስታዩ ለምን ብላችሁ አትጠይቁም? ሁሉም አንድ ሆነው በእምነት የተለያየንን የሚሉ ሁሉ ነገር ግን በኢትዮጵያ ዓለም ብርሃን ላይ አንድ የሚያደርጋቸው ምንድን ነው ብላችሁ እውነተኛ ምእመን ተዋህዶና በሥላሴና በድንግል የምትታመኑ ለምን እውነትን ጠይቃችሁ አትረዱ? ሰው ናችሁ፣ ሕሊና አላችሁ። የሚመዝን ሕሊና እግዚአብሔር ሰጥቷችኋል። እግዚአብሔር ክፉና በጎን የሚለይ አእምሮ አላብሷችኋል። በቀጣፊዎች ከምትነዱ ከፈጣሪ እውነትን ጠይቃችሁ የረቀቀውን የዘመኑን የዲያብሎስ የጥፋት መልእክተኞችን ትታችሁ ከፈጣሪያችሁ ከድንግል እናታችሁ አትጠብቁም? አትጠይቁም? አትረዱም? ከነዚሁ ጳጳሳት ንግግር ስንነሳ እኛ ደካሞች ነን፣ በቸርነቱ በጸጋው ነው የምናገለግለው። ስለዚህ መባረክ፣ መፍታት፣ ማሰር፣ ማቁረብ እንችላለን ባይ ናቸው። እኒህ በእውቀት የሚመኩ ጳጳስ መሰሎቻቸውን ሁሉ ስለሚወክሉ አቋማቸውም ማስተሳሰባቸውም ይህ ነው። እኛ በምግባራቸው መዝነን ነው በጥፋት የሚሄዱ መሆናቸውን የተናገር ነው። ኮትልከዋል የምንለው አለማስረጃ አይደለም። መናፍቅ ናችሁም የምንለው አለማስረጃ አይደለም። እንደ ጸሐፍት ፈሪሳውያን በእውቀት የምትመኩ ናችሁ ያለው ምግባራቸውን፣ እምነታቸውን፣ አካሄዳቸውን፣ አስተሳሰባቸውን ዛሬም በእኚህ ጳጳስ የተመሰከረውን የሰማነውን በእውቀት ላይ የተመሰረተ እምነት የሚሉትን የካቶሊኮችን አካሄድ ያነገሱ ስለሆኑ ነው። ኮትልካችኋል፣ እግዚአብሔርንም ክዳችኋል። ስለ ሕግ እውቀታችሁ፣ ስለ ትዕቢታችሁ ክርስቶስን ሲሰቅሉ ቅር ያላላቸው ናችሁ። ዛሬም የምናየው ግብራችሁን ነው። በቀሚሳችሁ የተከለለው አመጽ ነው፣ ፍልስፍና ነው፣ ዕውቀት ነው። አምላካችሁ ዲግሪው፣ ማስተሩ፣ ፒኤችዲው ነው። ስለዚህ የተዋህዶ አገልጋይ አይደላችሁም። እያንዳንዱ ውሏችሁ፣ ንግግራችሁ፣ ምግባራችሁ ስለ ትዕቢታችሁ፣ ንቀታችሁ፣ ክህደታችሁ፣ ኩትልክናችሁ ይናገራል። በሰፊው መንገድ ለምትነግዱ፣ በሚሊዮን እንቆጠራለን ብላችሁ ለምትፈክሩ እውር እረኛና የታወረ ምእመን አንድ ላይ ተሰባስባችሁ በሰፊው ጎዳና ትገሰግሳላችሁ። ከፊት የሚመራችሁም ክፉ መንፈስ ነው፣ እርኩስ መንፈስ ነው። በብዙ ዘዴና ብልሃት ስለ እምነት ፍልስፍናን ቀይሮ አሸክሟችኋል። ስለዚህ ያንን ዕውቀትን ጨብጣችሁ በእውቀት ነው እግዚአብሔርን የምትፈልጉት፣ ግን አላገኛችሁት። ልቡና ይስጣችሁ፣ ማስተዋል ይስጣችሁ። እግዚአብሔርን በምርምር በጥበብ ዕውቀትን በማብዛት በዚህ እግዚአብሔርን ያገኘ ማንም የለም። በጠባቡ መንገድ ለምንጓዘው ለእኛ ግን እውነትን አንግሰን በእግዚአብሔር መንፈስ ቅዱስ መሪነት ልቡናችንን እግዚአብሔር ባሳየን ባበራው መሠረት በብርሃኑ መንገድ እየሄድን እውነትን እያረጋገጥን እንሄዳለን። መንገዳችንም ብርሃን ነው።
ሌላው ደግሞ ማኅበረ ቅዱሳን ውስጥ ያላችሁ በእውቀት በጥበብ ለምትታመኑ በእውነትና በመንፈስ ማምለክን ካወቃችሁ ከተተበተባችሁበት ጨለማ ራሳችሁን አድኑ። አሊያም በዚያው ፍርዳችሁን ጠብቁ። ዕውቀት በየትኛውም የእግዚአብሔር ቃል ውስጥ ብትፈልጉ አውቀው ተመራምረው እግዚአብሔርን ያገኙ ማንም የለም። እግዚአብሔር የሚገኘው በየዋህነት፣ በቅንነት፣ በሞኝነት ቃሉን ሰምቶ በማመን ነው። ማመን ከመስማት ነው፣ ማመንም ከቃሉ ነው ስለሚል የእግዚአብሔር ቃል እግዚአብሔርን ለማግኘት የሚቀድመው ቃሉን መስማት ቀጥሎ ማመን ነው። ከዚያም እግዚአብሔርን በመንፈስ ማምለክ ነው። ሰውን ማምለክ አይደለም። የምታነቡትን የምትጽፉትን የተለያዩ ደራሲዎች የኮለኮሉትን መጽሐፍ ስላነበባችሁ ወይም የሙያ የሥጋ ዕውቀት ስላላችሁ እግዚአብሔርን በዚህ መነጽር ፈልገን እናገኘዋለን የምትሉ ሁሉ ወድቃችኋል። ዛሬ ጊዜው ምን ይመስላል? ዓይናችሁ ያያል፣ ጆሮአችሁ ይሰማል። እኛ የልዑል ባሮች ከዛሬ 16 ዓመት ጀምረን ለአዳም ዘር ያስተላለፍነው የልዑል መልእክት ሲፈጸም አይታያችሁም? ገና ሁሉንም ታያላችሁ። ያው ሰው አልሰማ ያለ በሞት ሂደት ውስጥ እያለፈ ያየዋል። በእውነትና በምክሩ ስላልሄዳችሁ ጥፋቱ መቅሰፍቱ ያካትታችኋል። ዛሬ የፖለቲካው ትኩሳት ግሎ አገር ያጠፉ ሕዝብን የፈጩ ዕድሜያቸውን በሙሉ በደም የጨቀዩ በድሃ ደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችና ምእመን ደም የተጨማለቁ ወንጀለኞች ተዋሕዶንና ይህንን እምነታችንን የያዘውን ኢትዮጵያዊ ያጠፉትን ምሬአለሁ ፈትቻለሁ የሚል አገርን የካደ መንግሥት ምን ያህል በዲያብሎስ የሚነዳ የእግዚአብሔር ጠላቶች የሆኑ እና አሜሪካን፣ አውሮፓ ሁሉም የዲያብሎስ ተጠዋሪና አገልጋዮች ኦርቶዶክስ ተዋሕዶን፣ አማራውን፣ ተዋሕዶን ያነገሰውን ኢትዮጵያዊ ሁሉ ከነባንዲራው የሚጠሉ እጅግ አምርረው የሚጠሉ እንደሆኑ ዛሬ ፍንትው ብሎ ስለታየና ትኩሳቱ ወደ እነሱ ሙሉ ጥፋት ለማድረስ ሲገሰግስባቸው በእጃቸው ያሉትን ተከፋይ የእምነት ጭንብል ያጠለቁትን በተዋሕዶ ቤታችን የሰለጠኑትንና የተቆጣጠሩትን በደህንነት የእዝ ሰንሰለታቸው በመስቀል አደባባይ አጀንዳነት እንዲጮኹ አድርገዋል። መናፍቁም የገዢው መንግሥት በሚገባ የሚዘውራቸው በመሆኑ ይህንኑ አጀንዳ ተሸክመው ግጭት ፍጭቱን እያራገቡ ይገኛሉ። በአገር ጉዳይ የተፈጠረውን ክህደት፣ ወንጀል በዚያም የተፈጠረውን የሕዝብ ቁጣ ለማርገብ የሃይማኖት ግጭትና ትርምስ ማንገስ አማራጭ መፍትሔ አድርገው ወስደዋል። በመስቀል አደባባይ እሬቻ ሲከበር፣ ሙስሊም ሲሰግድበት፣ ዳንኪራ ሲደለቅበት፣ ብዙ ነገር ሲፈጸምበት፣ ዛሬም መናፍቁ ሲፈክርበት፣ ይህ ሁሉ ሲከናወን ከመግለጫ የዘለለ ምንም ሲፈጸም ሰምተን አናውቅም። ዛሬ ግን ተነስ፣ ተዋጋ፣ ሙት፣ ተፈጭ፣ ተቋላ ተብሎ የወጣውን የዋህ ሕዝብ እንዲቀጠቀጥ እንዲደበደብም ሆኗል። ይህ መንግሥት የሚወስደው ስልታዊ ሕዝብን ዝም የማሰኘት እርምጃ ለራሱም የበለጠ ጥፋቱን እያዳበረ
ወደ መሞቻው መንገድ እየገፋ የሚወስደው ክፉ አካሄድ መሆኑን ሁሉም ሊረዳ ይገባል። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ መስቀል አደባባይ አብዮት አደባባይ ተብሎ በደርግ ተረግጦ ነበር። መንበረ ጸባዖት ሥላሴ ቤተ ክርስቲያን እንዲሁ ተዘግቶም አንድም ምዕመን አይደርስም ነበር። ያ ሁሉ ግፍና እልቂት ተፈጽሞ እግዚአብሔር በፍርድ ነጻ አውጥቷቸዋል። ነገም ቲያትረኞች፣ የፖለቲካ ቁማርተኞች የአገር ውስጡ የውጩም ሩቅ አይደለም፣ ይጠረጋሉ፣ ይጠፋሉ። ያኔ የእግዚአብሔር ፍርድ ሁሉንም ነጻ ያወጣዋል። የእግዚአብሔርም ሕዝብ ነጻ ይወጣል። ሌላው ወገኖቼ የበሽታው መቅሰፍት ምን ያህል ስር እየሰደደ በክትባት በእውቀት በጥበብ ሊመከት እንዳልቻለ እያየን ነው። የሚገርመው የተከተበው ሁሉ ዛሬ በስፋት በነጮች አገር እያለቀ ነው። እዚህም እንደዚያው ክትባቱን የወሰደ ምክራችንን ሰምቶ ከዚህ ድርጊቱ ያልተጸጸተ በብዛት ይሄዳል። ፈቅዶ ሞትን ተቀብሏል። ምልክተ ዲያብሎስን አምኖ ወስዷል። እስቲ የእግዚአብሔር ቃል ምን እንደሚለን እስካሁን ባነሳናቸው ነጥቦች ላይ ሰው እግዚአብሔርን ለማመን ጥበብና ዕውቀት እንደማያስፈልገው የሚነግረንን የእግዚአብሔርን ቃል እንመልከት። የመጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ላይ ከቁጥር 18 እንነሳለን። የመስቀሉ ቃል ይላል ለሚጠፉት ሞኝነት፣ ልብ በሉ፣ ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ። ልብ በሉ ወገኖች፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ሰምታችኋል እንግዲህ ጳጳሳት ምን እንደሚሉ፣ በእውቀት በጥበብ በማስተዋል በትምህርት በዲግሪ በማስተር በፒኤችዲ የተደገፈ እምነት ጥበበኛ የት አለ ይላል እግዚአብሔር ቃል። ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? አያችሁ ወገኖቼ፣ አላደረገም? አድርጓል። የሁሉም የምታዩት ተመራምሬያለሁ፣ አውቄያለሁ፣ የእውቀትንም መለኪያ ሁሉ ጨብጫለሁ። ከኔ በላይ ስለ እምነትም ስለ ዓለምም ስለ ሁሉም የሚያውቅ የለም እኔ ነኝ ብለው በአደባባይ በከፍታ ላይ ተቀምጠው የሚፈክሩብንን ትሰማላችሁ። ሞኞች እንደሆኑ ግን እኛ የእግዚአብሔር ሕዝቦች የተናቀን፣ በትቢያ ላይ ያለን፣ ዝቅ ያለን፣ ማንም የማያውቀን ከእግዚአብሔር በስተቀር መመኪያ የሌለን፣ ዕውቀት ጥበብ አለን ብለን የማንመካ፣ ትምክታችን ግን እግዚአብሔር የሆነ በመስቀሉ ቃል በሞኝነት የተቀበልንና ያመንን በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን፣ ልብ በሉ፣ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። አዎ፣ በምርምር በትምህርት ዲግሪ በመጨበጥ ማስተር በመጨበጥ ዕውቀት በመሰብሰብ በእነዚህ እግዚአብሔር አይገኝም። የግሪክ ሰዎችም ጥበብን ይሻሉ ይላል። ልክ ዛሬ የመላው ዓለም ሕዝብ በጥበብ እጓዛለሁ እንደሚለው እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። አያችሁ፣ ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው።
ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ራሱ እግዚአብሔር መድኃኔ ዓለም ቸሩ አምላካችን ክርስቶስ ራሱ ጥበብ ነው፣ የእግዚአብሔርም ኃይል ነው። ይህንን እንግዲህ በሞኝነት በስብከት የተቀበሉት ደካሞቹ የተናቁቱ እግዚአብሔር የጠራቸው እነዚህ ናቸው የሚጠቀሙበት የሚድኑበት። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ ይላል ቃሉ፣ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ይሄ ግልጽ ነው ወገኖቼ። ዛሬ በእኛ ላይ የሚፈክሩት ሁሉ፣ በየአደባባይ የሚንጎማለሉት ሁሉ፣ ጭምብል የለበሱት ሁሉ፣ ቀሚስ ያጠለቁት ሁሉ፣ የፖለቲካውን ወንበር የጨበጡት ሁሉ፣ ጠመንጃ የያዙ ሁሉ፣ እነዚህ ሁሉ አልተጠሩም። በሀብትም በእምነት አዋቂ ነን የሚሉትም እነዚህ ሁሉ እግዚአብሔርን ስላላስደሰቱት እግዚአብሔር አልፈለጋቸውም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር፣ ይውላችሁ እንግዲህ ቃሉ ይሄ ነው፣ የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር ያልሆነውንም ነገር መረጠ። ከዚህ በላይ ገላጭ ቃል አለ ወይ ወገኖቼ? በዚህ ቃል መሰረት እስቲ እኚህ አውቃለሁ ብለው እኛን የሚዘልፉ አባት፣ ዕውቀትን የሚሰብኩ መማር፣ መመራመር፣ ዲግሪ መጨበጥ ይሄ ያስፈልጋቸዋል። ብሕትውና፣ ምንኩስና፣ ክህነት፣ አገልግሎት ሁሉም በዕውቀት መሆን አለበት፣ በጥበብ መሆን አለበት የሚሉ በአደባባይ ይህንን ለምእመኑ ሲሰብኩ እየሰማችሁ ነው፣ እያያችሁ ነው። እንዲህ አይነቶቹ አባቶች ናቸው እኛን እየወቀሱ ያሉት። ግን እግዚአብሔር ቃል የሚለውን ስሙ። እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። በቃ በሞኝነት በስብከት የሰማነውን አምነን የተጓዝን እኛ ምናምንቴዎቹን መረጠ። ብርቱንም ነገር እንዲያሳፍር፣ ጎበዝ ነኝ፣ እኔ ብርቱ ነኝ፣ አዋቂ ነኝ፣ ጥበበኛ ነኝ፣ ኃይል አለኝ፣ ጉልበት አለኝ፣ ባለስልጣን ነኝ፣ የእምነት ሁሉ ቁንጮ እኔ ነኝ፣ የታወቅኩ ነኝ የሚሉትን ሁሉ፣ ኃይለኛ ነን የሚሉትን ሁሉ እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ፣ የሆነውን ነገር ሁሉ እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። በሰው ዓይን የተናቀውን ያልሆነውን የምንለው ሰው ሁሉ የናቀውን አንጓሎ የጣለውን ሁሉ እግዚአብሔር ግን መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ በአጭር ቃል ሥጋን የለበስክ ሁሉ ዕውቀት አለኝ፣ ጥበብ አለኝ ብለህ የምትመካ፣ ሀብት አለኝ፣ ገንዘብ አለኝ የምትል ሁሉ በሥጋህ አትመካ፣ በእግዚአብሔር ፊት እንዳይመካ ይላል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው፣ ከማንም አይደለም፣ ከእግዚአብሔር። ምዕራፍ 2ንም እንቀጥለው። ይሄን ቃል ያነሳሁት ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ዕውቀትንም ትምክህትንም ጥበብንም እነዚህንም ሁሉ በእግዚአብሔር ቃል ምን እይታ እንዳለው እንድትረዱ ስለፈለግኩ ነው። እኔም ወንድሞች ሆይ
ይላል ምዕራፍ 2 ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርሁ አልመጣሁም። አያችሁ፣ በቃልና በጥበብ ብልጫ ዛሬ እንደሚባለው በዩኒቨርሲቲ ተጠንቶ በሥነ መለኮት ምርምር ተደግፎ በአንትሮፖሎጂ ተመርቆ ከነጭ ሁሉ ተውሶ ጥበብ ቃሉን አራቀው ይህ ሁሉ አድርገው መጡ። ይሰብካሉ፣ ያስተምራሉ፣ ፍልስፍናቸውን ይደረድራሉ። እነዚህ ሁሉ አድርገዋል። ጳውሎስ ግን ሐዋርያው ጳውሎስ ግን እንዲህ አርጌ አይደለም ወደ እናንተ የመጣሁት ይላል። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ያችን እምነቱን ብቻ ጨብጦ ነው የቆመው። እኔም ይላል በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ ልብ በሉ ወገኖች፣ የእግዚአብሔር ቤተሰቦች ቃሉን ልብ ብላችሁ አስተውሉ። እምነታችሁም ይላል በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና አያችሁ መንፈስንና ኃይልም በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። አባ እያደመጡኝ ነው። የእርሱም ቢጤዎች እያደመጡ ነው። በመጀመሪያ ደረጃ እኛን ለመናገር ከመድፈሩ በፊት ቃሉን ይረዱ፣ ያድምጡ። የብሉይም የአዲስም መምህር ኖት ተብሎ ሲነገር ሰምተናል። ይሄው በአዲስ ኪዳን ውስጥ ያለውን ቃል ነው እየነገርነዎት ያለ ነው። በሽማግሌዎች መካከል ግን ይላል ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዦች ጥበብ አይደለም። ሰምተዋል? ካስኳላ የገበዩትን የሚያወድሱት አባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛውን ቦታ ሊቀ ጵጵስና የያዙ እርሱና መሰሎቹ አገልግሎታችሁ የሥጋ ዕውቀትን ማስፋፋት እንጂ እምነትን ማረጋገጥ አይደለም። የሚሻሩትን የዚች ዓለም ገዦች ጥበብ ነው እርሶ የሚሰብኩት። ግን ቃሉ የሚነግረን ይህ ሊሆን አይገባም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። አዩ የእግዚአብሔርን ጥበብ ከዚችም ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀውም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር። ይሄ ነው እውነቱ። እንግዲህ ጌታን የሰቀሉት እነማን ናቸው? ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ሁሉም ተባብረው ከዘመኑ ገዦች ጋር አንድ ሆነው ነው የሰቀሉት። ዛሬስ እናንተ የዘመናችን ጸሐፍት፣ ፈሪሳውያን ቤተ ክርስቲያንን ተቆጣጥራችሁ ከገዢው ጋር ተመሳጥራችሁ እኛን የኢትዮጵያ ዓለም ብርሃን ቤተሰቦችን ቢቻላችሁ ሙልጭ አርጋችሁ ብታጠፉ ደስታችሁ። ልክ ቸሩ መድኃኔዓለም አባታችን ላይ የተፈጸመው ግፍ በእኛም በልጆቹ ይፈጸም ዘንድ ምኞታችሁ ታላቅ ነው፣ ጥረታችሁም ብዙ ነው። ነገር ግን ይላል የእግዚአብሔር ቃል ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ይላል ለሚወዱት ልብ በሉ ገንዘብና ሀብት ክብርና ውዳሴ ለሚፈልጉ አይደለም፣ እሱን ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። አዎ ይኸውልዎት እንዲህ ነው። እርሶ የሚንቁን እንደ ትቢያ የቆጠሩን ሕልመኞች እያሉ የሚያፌዙብን እኛ ሕልመኞች አይደለንም። ከእግዚአብሔር የሆነውን እውነት ግን ከእግዚአብሔር መንፈስ ቅዱስ
በብዙ መንገድ የምንሰማ አድምጠንም ደግሞ ምንማር የምንረዳ በእውነቱም የምንራመድ በእግዚአብሔርም ቃል ተመስርተን እውነትን ሁሉ የምንገልጥ ነው። በእርሱ ውስጥ ካለው ይላል ቃሉ ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅ። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። እንዲህ ነው እንግዲህ ሁሉም ሊያውቅ የሚገባው፣ እኛ የዓለምን መንፈስ አልተቀበልንም። በዩኒቨርሲቲ፣ በስነ መለኮት ትምህርት ቤት፣ በአሜሪካ በስነ መለኮት ዕውቀት ጥበብ ዲግሪ ሰብስበን ዕውቀት ሰብስበን መጣን። አውቀናል፣ ተምረናል፣ ፒኤችዲም ይዘናል፣ ማስተር ይዘናል ብለን ተናግረንም አናቅም። ምኞቱም የለንም፣ ሐሳቡም የለንም። እኛ የተቀበልነው የእግዚአብሔርን መንፈስ እንጂ የዓለምን የሥጋውን መንፈስ አይደለም። ሥጋውያን ናቸው፣ የሥጋን ጉዳይ የሚያወድሱ የሚያንቆለጳጵሱ። መንፈሳዊውን ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ብሎ ቃሉ ይህንን ይመሰክርልናል። ያድምጡ የሳቱት፣ እናንተ የሳታችሁ ስታችሁም ሰውን የምታስቱ አፋችሁን አለስልሳችሁ ስትናገሩ እውነትን የምትመሰክሩ ትመስላላችሁ። ነውራችሁ ግን በዚህ መልክ ይገለጣል። ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ሥጋዊ ለሆነው ሰው ሁሉ የእግዚአብሔር ነገር ሞኝነት ነው፣ አይቀበልም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ይህ ነው ዋናው ነጥብ። እንግዲህ ወገኖቼ እኚህም አፋቸውን ሞልተው እኛን የሚተቹ ሰዎች እንደዚህ ናቸው። አያውቁንም፣ ሊያውቁንም አይችሉም። እኛ በብርሃን ላይ ነው ያለነው፣ እነሱ ጨለማ ውስጥ ነው የሚርመሰመሱት። አብረው ወገኖቼ አብረው ከካሃዲው ጋር፣ ከመናፍቁ ጋር፣ ከካቶሊኩ ጋር፣ ከሙስሊሙ ጋር፣ ከዘረኛው፣ ከዋቄ ከፈታው ከዚህ ሁሉ ጋር ተሰብስበው መንግሥት ሲያሳቸው ጾም አውጀው የጸሎት አውጀው አብረው የሚቆሙ እግዚአብሔርን ከማያውቁ ጋር እምነት ከሌላቸው ጋር በማይመች አካሄድ አትጠመድ የሚለውን ቃል ጥሰው ለፖለቲካ ትርፍ፣ ለሆዳቸው ትርፍ፣ ለክብራቸው ነውረኞች ይሆኑ ይህ ሁሉ ወንጀል እየሰሩ ደሞ ደፍረው እኛን ለመናገር ሲሞክሩ ሲውተረተሩ ስናያቸው ምንኛ የተጎዱ ናቸው። ምንስ ያህል ባናውቅና ምንም ያህል በእምነት ብንታወር ይህን ያህል ዲያብሎስ ሊጋልበን ባልተገባ ነበር። አያችሁ፣ ከእውነት የሆነ ሰው ግን ይላል ቃሉ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። አሜን፣ እግዚአብሔር ይመስገን አለን። በዚህ ነው የኛ እምነት። ወገኖቼ፣ የእግዚአብሔር ቤተሰቦች እንግዲህ ጊዜው ምን ያህል እየከፋ እንደመጣ እያያችሁት ነው። ክፉዎች ምን እየሰሩ እንዳለ እያያችሁት ነው። እጅግ ብዙ ጥፋቶች እንደሚመጡ ልብ ልትሉ ይገባል። አሁንም እንነግራችኋለን፣ የራሳችሁን ዝግጅት አድርጉ። በቂ ዝግጅት ይኑራችሁ። እንደ ፌዘኞቹ እንደሚያፌዙት አይምሰላችሁ። እነሱ ዛሬ እያፌዙ ነው። እናንተ ገብስ እየበላችሁ ስትኖሩ እስቲ እናያለን አሉ። ምን ብለው ያያሉ? ይሄዳሉ እኮ እንዴ! አያውቁም እንዴ? ማን ነው እነሱን ለዳኝነት ለምስክርነት የሚያቆያቸው? ከታመኑበት ዲያብሎስ ከክፉ ሥራቸው ጋር መጀመሪያውን ይጠረጉ የለም እንዴ? ልክ እንደሚኖሩ ዋስትና እንዳላቸው አድርገው ሲናገሩ ይደንቃሉ። የትኛውን አምላክ ተማምነው ነው? ዲግሪው ነው የሚያድናቸው?
ማስተሩ ነው የሚያድናቸው፣ ዕውቀቱ ነው የሚያድናቸው፣ ጥበቡ ነው የሚያድናቸው፣ የለበሱት ካባ ነው የሚያድነው። እግዚአብሔር እኮ ቅን ፈራጅ አምላክ ነው ወገኖቼ። ጥፋቱም እየበረታ ይሄዳል፣ ጠፊዎቹም በትዕቢታቸው በክፋታቸው እየገፉ ይሄዳሉ፣ በፍጻሜውም ዋጋቸውን ይቀበላሉ። እውነቱ ይህ ነው። ፋኖ መከላከያን አጥቅቶ ወሰኔን አስጠብቃለሁ አይደለም ይሄን ይቅርና እንደ ሀገር ያሳስባል። የሀገርን ጠባቂ የሀገርን መከላከያ በየቦታው እየወጉ አገሬን እወዳለሁ ማለት በጣም በጣም ስተት ይመስለኛል። ላሊበላ ለምን ተመረጠ? በፋኖዎች ከትመውበታል። አንድ በሉ ብለውናል። ህዋትም አልከተመበትም። ሊወጡ ይገባል። ደብሩ ላይ ልጆቻችን አይከትሙ። እነሱ ከከተሙ መንግስት እነሱን ለማጥቃት ብሎ የሚወረውረው መሳሪያ ቅርሱን ይጎዳል ብያለሁ። አልቻሉ ጄኔራል ግን ይሄ ስተት ነው፣ አልደገፍነውም። የልጆቹን በዚህ መከተም ልክ አልነበሩ። አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። መከላከያም ደግሞ ይውጣልን አለ። እንዴት እንላለን? መንግስትም አይግባ፣ የመከላከያም አይምጣ፣ ፋኖም አይምጣ ብንልስ እንዲህ በመካከል የሚፈጠረው ዘራፊስ ማን ይከለክለዋል? ምን ልናደርገው እንችላለን? ስንት ወንበዴ ያለ መካከላችን ሰዓት እየቆጠረ አሳቻ ሰዓት እየቆጠረ ዝም ብሎ የተኛ የሆነች ክፍተት ቢያገኙ እኛን ሳይቀር የሚሸጠን ስንት ሰው ሊኖር ይችላል? ስለዚህ አሁን ፋኖ አይምጣ፣ ልክ ነው አይምጣ፣ መከላከያ ይውጣ ማለት ግን አንችል፣ ጠባቂ ነውና። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ከዛ በተረፈ ግን ቤተ ክርስቲያኗን የአካባቢያችንን ህዝብ ቢሆን መከላከያን የሚያገል ስሜት የለን። አገር መጥላት ነው። መከላከያን መጥላት ማለት አገር መጥላት ነው። አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ